ልጆች ቤተ ክርስቲያን ለምን በቅዱሳን ስም መሰየም ለምን አስፈለገ ተብላችሁ ከተጠየቃችሁ ቤተ ክርስቲያናችሁ ለሁሉም ጥያቄ መልስ ስላላት እንደዚህ ብላችሁ መልስ ስጡ። ይህን ጥያቄ ለመመለስ የነቢዩ ኢሳይያስን ቃል መመልከት ብቻ በቂ ነው። እግዚአብሔር ሰንበቴን ለሚጠብቁ ደስ የሚያሰኝንም ነገር ለሚመርጡ ቃል ኪዳኔንም ለሚይዙ ጃንደረቦች እንዲህ ይላል። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያ ስምን ለዘላለም እሰጣቸዋለሁ ይላል። ስለዚህ ይህን መጽሐፍ ቅዱሳዊ የእግዚአብሔር ቃል ይዘን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በቅዱሳን ስም አብያተ ክርስቲያናትን ሰርታ መታሰቢያቸውን ታደርጋለች። ነገር ግን በማናቸውም ቅዱሳን ስም አምልኮ አትፈጽምም። አምልኮ የሚገባው ለእግዚአብሔር ብቻ ስለሆነ ለምሳሌ በጻድቁ አቡነ ተክለ ሃይማኖት ስም ቤተ ክርስቲያን ብታነጽ ተክለ ሃይማኖትን ለማምለክ አይደለም፣ እግዚአብሔርን እንጂ። ይህንን በማሰብ ቤተ ክርስቲያናችን ከ1 እስከ 30 ያሉትን ቀናት በቅዱሳን ስም በመሰየምና መታሰቢያቸውን በማድረግ ለዘመናት ስትዘክራቸው ኖራለች፣ ወደፊትም ታስባቸዋለች። ቅዱሳንን እንድናከብርና እንድናስባቸው ለረዳን ለቅዱሳን አምላክ ክብርና ምስጋና ይሁን፣ አሜን።